ለሁላችንም 24 ሰዓት እኩል ተሰጠን። ለማንም ፕላስ ማይነስ የለውም፣ እኩል ነው የተሰጠን። አጠቃቀሙ ጥበብ ግን ይጠይቃል። ጊዜ እንዴት ነው የምናስተዳድረው ነው። አንዳንዱ 4 ሰዓት ፌስቡክ ያይበታል። አንዳንዱ ዜና ብቻ አይቶ ጥልፍ ብሎ ወደ ቃሉ ይገባል። የጥበብ የድህነትና የብልጥግናችን ምንጭ፣ የመንፈሳዊና የስጋዊነታችን ምንጭ ጊዜ አስተዳደር። ኃጢአት እኮ አይደለም ዜና ማየት፣ ኳስና ፊልም ማየት፣ ግን ማኔጅ ታደርገዋለህ ሆይ? አሁን የጸሎት ሰዓቴ ነው፣ አሁን ይሄ ጋርቤጅ የሆነ ሁሉ ፊልም ሳይ ጊዜን አላስበላም እንላለን። ስለዚህ አዳም ለቤተሰቡ ጊዜ ያለው አይመስለኝም ባላንስ ያደረገው። ለምን? ይሄን ስላጣች ነው እኮ ማወራዋ ወደማይገባት ሄደችው። እሷ የባብ ጓደኛ ሆነች። እኛ የስንቱ ጓደኛ እንደሆነ አምላክ ነው የሚያውቀው። ትዳሮች ያዘመሙት፣ አንዳንዶችም የተለያዩት ባል ለሚስቱ ሚስትም ለባል ጊዜ ስለማይሰጡ እና ትዳርን አንዱ የሚሰራው ብርና ወርቅ ሳይሆን የጊዜ አስተዳደር ነው። መጽሐፍ ቅዱስን ሃርድ ኮፒውን ስለያዝን በሞባይል ስለጫነው አይደለም። ሚስጥሩ ስላነበብነውም አይደለም። አየህ፣ ስላጠናነውም አይደለም። በጣም ክላይማክስ ላይ መንፈሳዊ የምትሆነው ማሰላሰል ስትጀምር። ሌላ ሰው ስለጸለየልህ ጥሩ ነው፣ ለጥቂት ጊዜ ይጠቅም ይሆናል። ዘለቄታው ግን ራስ ጸሎትን ስትለምድ። ያለ ጸሎት የማይታለፉ ወንዞች አሉት። ያለ አየህ፣ ብዙ ተናግሮ አናጋሪዎች አሉት። ህይወት የሚጠበቀው የፈለገ ቃል ማንበብ ቢያቅትህ፣ ጊዜን ማስተዳደር ቢያቅትህ፣ መጸለይ ቢያቅትህ፣ አንድ ዋና ነገር በእውነት ያ ዋና ምንድን ነው? ንስሐ። ጌታ ሆይ ልክ ነው በድያለሁ ማረኝ ስትለው ይምርሃል። ካሳበብክስ ገመዱን ቆረጥከው፣ አሳጠርከው። በእልህና በሰበብ እግዚአብሔርን ማሸነፍ አትችሉም። እግዚአብሔር የሚሸነፈው በአንድ ነገር ነው፣ ንስሐ በሚገቡ ልጆቹ። ሁሉ ነገር እንኳን ቢቀንስብን፣ ሁሉ ቢጠፋብን፣ አንድ ነገር አይወሰድብን፣ ምሕረቱ ለዘላለም። ኦሪት ዘፍጥረት ምዕራፍ 3ን በጌታችን በኢየሱስ ስም አነባለሁ። እባብ እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፉ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷም በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርን መልካምና ክፉን እንደምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክ ድምፅ ከገነቱ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅን ሰማሁ፣ ራቁቴን ስለሆንኩ ፈራሁ ተሸሸኩም። እግዚአብሔርም አለው፣ ራቁትን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አዳምም አለ፣ ከኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላው። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባብ አሰተኝና በላው። እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግክ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ፣ በጸነሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው፣ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወትህ ዘመን ሁሉ በድካም ከእርሷ ትበላለህ። እሾክና ሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። አፈር ነህና ወደ አፈርን ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናትና። እግዚአብሔርም አምላክ
ለአዳምና ለሚስቱ የቁርበት ልብስ አደረገላቸው፣ አለበሳቸው። እግዚአብሔር አምላክም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። የተገኘባትን ምድር ያርስ ዘንድ አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍ በኤደን ገነት ምስራቅ አስቀመጠ። ረጅም ነው ክፍሉ እና ግን ደስ ይላል ሲነበብ። ጌታ እንዲያስተምረን ጥቂት እንጸልያለን። ጌታ ሆይ እነሆ በእነዚህ ቅዱሳኖች ፊት በአንተ ፊት ቃልህን ለመስበክ ቆሜያለሁ። ባሪያህን እንድትረዳኝ የምንሰማውን ሁሉ በጸጋ እንድንሰማ ለማዕረግ በተዘጋጀ ልብ እንድንሰማ በኢየሱስ ስም እርዳን። እነሆ ጥበብን እውቀትና ማስተዋልን ስትሰጠን ወፎችም እንዳይበሉት እንዳንረሳው እንዲጠቅመን ጌታ ሆይ የቃል ፍቺ ለሁላችን ይብራልን። ክብር ለአንተ፣ በረከቱ ለሕዝብ ሁሉ ይሁን። በጌታችን በኢየሱስ ስም ብለህ ስማን። አሜን። እንደምታውቁት ኦሪት ዘፍጥረት የነገሮች ሁሉ መጀመሪያ መጽሐፍ ነው እና የውድቀት መጀመሪያ ነው አሁን ያነበብኩላችሁ። በጣም ያሳዝናል። እግዚአብሔር የመሰረተው ትዳር የተናጋው ከዚህ ሰዓት ጀምሮ ነው። ከተፈጥሮ ጋር፣ ከራሱ ጋር፣ ከአምላኩ ጋር ኢቭን ከሌላ ሰው ጋር ግጭት የተጀመረው ምዕራፍ 3 ላይ ነው። ከዛ በፊት እጹብና ድንቅ ሕይወት ነበር የሚኖሩት እና ሙሴ ይጽፍልናል በራእይ ሳያ አይቀርም ይሄን ነገር እና ሙሴን የጻፈው የፔንታቱክ አምስቱን መጽሐፍ እንጂ አልነበረም። ከብዙ ሺህ ዓመት በፊት የነበረውን ታሪክ በመንፈስ ቅዱስ በመነዳት ለትምህርታችን ተጻፈ ማለት ነው። እንደምታውቁት ኦሪት ዘፍጥረት ምዕራፍ 3 ከመጀመሩ በፊት ምዕራፍ 2ን አጥንታችኋል እና እግዚአብሔር ትዳርን ከማቋቋሙ በፊት ለባልና ለሚስቱ 3 ስልጠና ሰጥቷቸዋል። መጀመሪያ በኤደን ገነት መካከል ክፉና ደጉን የምታስታውቅበት ዛፍ፣ ቃል ያለበት ዛፍ ነው ያበቀለው። ያቺ ዛፍ አንድ ነች፣ የሚበላው ግን ብዙ ነው። ከበላችሁ እንዳትሞቱ ለዘላለም የምታኖር ዛፍም አለች። ስለዚህ በኤደን ገነት ያሉ ዛፎች 3 አይነት ናቸው ማለት ነው። አንደኞቹ የሚበሉት ናቸው፣ ሙዝና ብርቱካን። ሌላው ከበላችሁ ሞትን የምታመጣዋ ነች፣ አሁን የምናጠናት። ሶስተኛዋ ከበላችሁ ሳትሞቱ ለዘላለም የምታኖር ነች፣ እንዳይበላ በኪሩቤል የተከለከለችው እሱ ነች። ስለዚህ በኤደን ገነት መካከል ያለችው ልዩ ባህሪ ያለባት አንድ ዛፍ አለች። ያቺ ዛፍ ቃል ያለባት ዛፍ ነች። ምንድነው ቃሉ? አዳም ከሁሉ ትበላለህ፣ በገነት መካከል ካለችው ክፉና ደጉን ከምታስታውቀው እንዳትበላ፣ በበላ ቀን ሞትን ትሞታለህ። ያቺ ዛፍ ከሌሎች ልዩ የሚያደርጋት እግዚአብሔር ቃል አውጥቶባታል። አንድ ነች፣ መካከል ነች፣ ለብቻው የሰማው። ስለዚህ እግዚአብሔር በኤደን ገነት መካከል ቃል ያላት ዛፍ አበቀለ ማለት ነው። እንደምታውቁ ሁለተኛ ቅድም ሳነብ ሰምታችኋል። ፀሐይ ጠልቆ ጨረቃ ሊወጣ አካባቢ ማታ ማታ ያነጋግራቸዋል። ከውድቀት በፊት አዳምና ሔዋን ከእግዚአብሔር ጋር ይነጋገሩ ነበር። ታውቃላችሁ እግዚአብሔር መንፈስ ነው እና መንፈስ የሆነው እግዚአብሔር ከአዳምና ከሔዋን ጋር ሁሌ በምሽት ያወራቸዋል። ጸሎት ማለት እንችላለን በአሁኑ ቋንቋ። 3 ስራን እግዚአብሔር ሰጥቷቸዋል። አዳምን ምን አለው? ይጠብቅና ያበጃት ዘንድ በኤደን ገነት አኖረው። መጠበቅ ትጋት፣ ማበጀት ብልሃት ይጠይቃል። እና አዳም ብቻውን ነበር፣ ግን አዋፋት ይገዙለታል፣ ምድር ይገዛለታል። ታውቃላችሁ ጥበቡ እጅግ ብዙ ስለሆነ እና ምን ያህል ጊዜ ባልና ሚስቱ አብረው እንደኖሩ ባላቅም ልክ ምዕራፍ 3 ላይ እባብ ታውቃላችሁ በአዲስ ኪዳን ሰይጣን እባብን ተውሶ ሔዋንን ያናግራል ጀመር። እና እባብ ማለት በዕብራይስጥ የሚያምር የሚያንጸባርቅ ማለት ነው። እኛ አሁን እንደምንጠላው አይደለም። እባብ እግር ነበረው፣ ከመጠን በላይ ያምራል። እንዲያውም ከተፈጠሩ እንስሳት ሁሉ በላይ የሚያምር ይመስለኛል። ከስሙ አንጻር ይህን ትገምታላችሁ። እጅግ የሚያምር ውብ እንደማለት ነው ስሙ ራሱ። እና ሰይጣን ይሄን ውብ እጅግ የሚያምረውን እባብ ተውሶ ሔዋንን ያነጋግራት ጀመር። የት ነው የሚያወራት? በተከለከለው ዛፍ ጋር ነው የሚያወራት። ከማጋ ሆና ነው የሚያወራት? ለብቻዋ ሆና ነው የሚያወራት። ስለዚህ ሔዋን ለእባቡ ወይም በእባብ ውስጥ ላለው ለሰይጣን 3 ነገር አመቻቸችለት። ምን አመቻቸችለት? ብቻዋን ሆነች፣ የተከለከለው ዛፍ ጋር ቆመች፣ የእባብ ጓደኛ ሆነች። አለቀ።
ስለዚህ አፍ የሌለው እባብ በሰው ቃል ሲያወራት አልደነገጠችም። እንስሳት ከውድቀት በፊት ያወሩ ነበርን? እኔ አላውቅም። ተወስዶባቸው ነው ልሳኑ? በእርግጥ አንድ ንስር ሲያወራ በራእይ ላይ ተጽፏል። በለዓም አህያም አውርታለች ታውቃላችሁ። ሶስተኛ እቺ እባብም አውርታለች። እና የሆነ ሆኖ እባብ እንደ ሰው ሲያወራት ሔዋን አልደነገጠችም። ለምን አልደነገጠችም? ፍሬንድሺፑ ቆይቷል ከጀመረች ማለት ነው። አቮካዶ ጋር አወራት፣ ደነገጠች። ሙዝ ጋር ሲያወራት ለመደችው። የተከለከለው ዛፍ ጋር ምንም አልመሰላት። ስለዚህ ከእባብ ጋር ያለው ጓደኝነት አሁን የተፈጠረ እንዳልሆነ ምልክቶች አሉ ማለት። እሺ አሁን ሶስት ነገር አመቻቸችለት። ርዕሴ ምንድነው? የህይወት አራት መጠበቂያዎች በሚል እነዚህ አራት መጠበቂያዎችን ከሳትን ህይወታችን ተመሳቀለ ማለት ነው። አዳምና ሔዋን አራት ነገር ሰይጣን አሳታቸው። የመጀመሪያ አሳታቸው የጊዜ አስተዳደር ነው። አብራራላችኋለሁ። ምን ማለት ነው የጊዜ አስተዳደር? አዳም የሚያምር ግን አደገኛ እባብ ጓደኛ ስትሆን ሚስቱ ወዴት አለ መገመት ትችላላችሁ። ሲኮተኩት ሲገርዝ እግዚአብሔር ጠብቅና አብጅ ባለው በገነት ስራ ተዋጣ። ቀን ይሰራል አይበቃውም፣ ማታም ይሰራል። ማን ስራ አለው? እግዚአብሔር ነው ስራ ያለው። ኃጢአት እየሰራ ነው አይደለም። ነገር ግን ጊዜ አስተዳደር ስላላወቀ ብዙ ጊዜውን የበጀተው በሚበጅና በሚሰራው ጉዳይ ነው። ነገር ግን እውነተኛ ኤደን፣ እውነተኛ ገነት፣ እውነተኛ ልትበጅና ልትጠበቅ የሚገባት ቤተሰቡ ላይ ጊዜ አልነበረው እንደምታውቁት። ስለዚህ አዳም ያመሻል፣ ሚስትየዋ ሔዋን ትፈልገዋለች፣ አጫዋች አጣች። ዝንጀሮ ስታየው ላይመቻት ይችላል፣ አሞራ ላይመቻት ይችላል። በጣም ምቹ እባብ ጥምልምሉ ጓደኛ ሆነ። ስለዚህ በጀርባው አዝሎ ሌባና ፖሊስ ያጫውታታል። ወንዝ ሊያሻግራት ይችላል። አየውሽ አላየውሽ ያጫውታታል። አትሊስት አዳምን ባይሆንም ያስመሻል። በጣም የሚመች ፍሬንድ ነው እና ከባብ ጋር ውላ ማደር ጀመረች ማለት ነው። ስለዚህ አጅሬ ቀስ እያለ እያጫወተ የተከለከለ ዛፍ ጋር ቀላል አደገኛ ጥያቄ ጠየቀ። ስለዚህ ብቻዋን ነች፣ የእባብ ጓደኛ ሆናለች፣ የተከለከለው ዛፍ ጋር ቆማለች። ይህን ሁሉ ሰይጣን የጋገረው አዳም ለሚስቱ በቂ ጊዜ ስላልሰጠ። ታይም ማኔጅመንት ልክ ነው። መኮትኮቱ ከአምላክ ታዞ ነው። መጠበቁስ ከአምላክ ታዞ ነው። ትዳሩስ ከአምላክ የተሰጠችው ነች። በቂ ጊዜ ለማልስት የሚለውን የጊዜ አስተዳደር ያወቀ አይመስለኝም። አዳም ለሔዋን በቂ ጊዜ ቢሰጥና ጊዜ ሳይሆን ያልኳችሁ በቂ ጊዜ ቢያሳልፍ በቀላሉ ሰይጣን ሔዋንን አያታልላት። የአዳም አእምሮ ጉልበቱ ላካፍላችሁ አሁን እንደኛ እንዳታስቡት ብዬ ነው። አዳም ከገነት እግዚአብሔር ሲያባርረው ያቺ ሞት የምታመጣውን ዛፍ እንዳይበላ የገነትን በር ያስጠበቀው በመላእክ አይደለም። በማን ነው? በኪሩቤል። ኪሩቤል ምን ማለት ነው? የብዙ መላእክት የብርጌድ ስም ነው። ኪሩቤል፣ ሚካኤል የሚባሉ ገብርኤል አንድ ነው። እዚህ ጋር ግን የተጠበቀው ኪሩቤልና የምትገለባበት ሰይፍ። ስለዚህ የመላእክቶች ቡድን በበሩ ላይ ቆሙ፣ አዳም እንዳይገባ። ይሄ ብቻ አይደለም፣ 24 ሰዓት የምትሽከረከር ሰይፍ አስቀመጠ። ይሄ ብቻ አይደለም፣ የምትነድን እሳት አረጋት። ብዙ መላእክት የምትሽከረከር ሰይፍና እሳት ሰይፍ። ለምን ጥበቃውን አጠናከረው ብትሉ አዳም ቀላል ስላልሆነ ነው። በምን ሸጉዷቸው ሊገባ እንደሚችል አታውቁ። ስለዚህ ይሄ አይኪው የተባለው ያልወደቀው አዳም አእምሮ ከመጠን በላይ በጣም ታላቅ። ለሁሉ በምድር ላይ ስም ያወጣው እኮ አዳም ነው፣ እንደ ስማቸውም እንዲሆን። ስለዚህ አዋፋትን ያስተዳድራል፣ በሆዳቸው የሚሳቡትን ያስተዳድራል። ይሄ ማለት በጣም ከባድ የአእምሮ እውቀት አለው ማለት ነው። ይሄ አዳም ከሔዋን ጎን ቆመ ማለት ሰይጣን በቀላሉ ሊያታልላቸው ይችላል። የመለየት አቅም ስላለው ሔዋንን ከአዳም ለያት ለብቻዋ፣ ብቻዋን ሙሉ ስላልሆነች ማለት ነው። ስለዚህ በሚያምርና በሚያጓጓ ነገር ውስጥ ሆኖ አነጋገራል። ውድቀት የጀመረው አዳም ለቤተሰቡ በቂ ጊዜ መስጠት ስላልቻለ። ህይወታችን የሚጠበቀው ስለ ታይም ማኔጅመንት ስናውቅ፣ የጊዜ አስተዳደር ካላወቅን አደጋ ውስጥ ነን ማለት ነው። ምን ማለት ነው የጊዜ አስተዳደር? ለሁላችንም 24 ሰዓት እኩል ተሰጠን። ለማንም ፕላስ ማይነስ የለውም፣ እኩል ነው የተሰጠን። አጠቃቀሙ ጥበብ ግን ይጠይቃል። ለሁላችን እኩል የተሰጠን ጊዜ እንዴት ነው የምናስተዳድረው ነው። አንዳንዱ 4 ሰዓት ፌስቡክ ያይበታል። አንዳንዱ ዜና ብቻ አይቶ እልፍ ብሎ ወደ ቃሉ ይገባል። ታውቃላችሁ፣ የታይም ማኔጅመንት በጣም ወሳኝ ነው።
የጥበብ የድህነትና የብልጥግናችን ምንጭ፣ የመንፈሳዊና የስጋዊነታችን ምንጭ ጊዜ አስተዳደራችን። ታውቃላችሁ አሁንማ ቴክኖሎጂው አብዛኛውን ጊዜያችን ይሰርቃል። ኃጢአት እኮ አይደለም ዜና ማየት፣ ኳስና ፊልም ማየት፣ ግን ማኔጅ ታደርገዋለህ ሆይ? አሁን የጸሎት ሰዓቴ ነው፣ አሁን ጋርቤጅ የሆነ ሁሉ ፊልም ሳይ ጊዜን አላስበላም እንላለን ወይስ ለሁሉ ክፍት ነን? እንደ እባብ የሚያምሩ ነገር ግን ጊዜን የሚወስዱ በጣም ብዙ አጀንዳዎች አሉ። ታውቃላችሁ ብዙ የዘንዶ ልሳኖች ናቸው ብዙ ዜናዎች እና ብዙ ሰበር ዜናዎች፣ ብዙ አጓጊዎች ያላሰባችሁትን በተን እንድትነኩ የሚያደርጉ አየሩን ሞልተውታል። ታይም ማኔጅመንት ካልቻልክ ይዘው ይሄዳሉ። ስለዚህ አዳም ለመኮትኮት ጊዜ ያለው፣ ለሚስቱ ጊዜ ያለው፣ ለቤተሰቡ ጊዜ ያለው አይመስለኝም ባላንስ ያደረገው። ለምን? ይሄን ስላጣች ነው እኮ ማወራዋ ወደማይገባት ሄደች። እሷ የእባብ ጓደኛ ሆነች። እኛ የስንቱ ጓደኛ እንደሆነ አምላክ ነው የሚያውቀው። አንዳንዱ ወይን ጠጅ ውስጥ ይደበቃል፣ አንዳንዱ ፊልም ነው፣ አንዳንዱ ታውቃላችሁ ብዙ ሰበር ዜናዎች፣ ብዙ ድረ ገጾች አሉ ጊዜን ሙጭጭ አድርገው የሚበሉ። ስለዚህ ዘፍጥረት ምዕራፍ 3 ውድቀት የጀመረው በቂ ጊዜ ለቤተሰብ በቂ ጊዜ ለሚስቱ ባልሰጠው በአዳም ጣጣ ነው። እኔ ያው ቄስ ስለሆንኩ ብዙ የትዳር አማካሪ ባልሆንም ትዳሮች ያዘመሙት አንዳንዶችም የተለያዩት ባል ለሚስቱ ሚስትም ለባል ጊዜ ስለማይሰጡ። ለምን ጊዜ አይሰጡም? የቤት ኪራይ ጨመራ፣ አንድ ስራ ተሰርቶ አይሆንም። ታክሲው ነዋ ጠዋት ይወጣል፣ ቤት የሚገባው ልጅየው ተኝቶ ነው። ጊዜ አይሰጠውም። ቅዳሜና እሑድ ይሰራል። ልጁን ማን ያሳድገዋል? ሞባይል ያሳድገዋል። ባልና ሚስት ቁጭ ብለው የሚጫወቱበት ጊዜ እየተቀነሰ ነው። ለምን? ጥድፊያና እውቀቱ በዛ። መዝመም የጀመረው ታይም ማኔጅመንት የሳቱለት። እኛ ሲወድቁ ነው የምናውቀው። ስለዚህ ብዙ እባብ የገባው የማይገባ ቦታ የተገኙት ሚስት ከባል ባልም ከሚስት በቂ ጊዜ ስለማይሰጣጡ። ያደጉ አገሮችማ እናንተ ታውቃላችሁ ከኔ ይልቅ በባቡር ላይ ነው ልጅ የሚቀባበሉት፣ አይደለም ቁጭ ብሎ ሊያበሉት። ሚስትየው ሌሊት ትሰራለች፣ ባልየው ቀን ይሰራል። ለምን? ወጪው በዛ። ስለዚህ ህሊናቸውን ያሳመኑት ኑሮ አልተቻለም በሚል 10 ዓመት ግፋ ብላችሁ ሄዳችሁ ያ ትዳር የለም። በመንገድ ላይ የሚሄዱ ባልና ሚስቶች ቁጥራቸው እየቀነሰ ነው። ሽማግሌዋ ለብቻዋ ነች፣ ያኛው ለብቻው ነው፣ ሁለተኛ ሚስት ነው፣ ሶስተኛ ነው። ተበጠበጠ እና ትዳርን አንዱ የሚሰራው ብርና ወርቅ ሳይሆን የጊዜ አስተዳደር ነው እላችሁ ነው። ሁለተኛ እባቡ የጠየቃትን ነው። እኔ የምልሽ ሔዋን፣ አቤት እባብ፣ እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሏልን? ከሁሉ አትብሉ ብሏልን? በጣም እኮ ሞኝ የጅላጅል ጥያቄ ነው የጠየቃት። እኔ አሁን እንደው አትልም እንጂ ልበላችሁ፣ ኢትዮጵያ ይላርክላችሁ። ክብርት ወይዘሮ አዳነች የአዲስ አበባ ከንቲባ አዲስ አበባ ካሉ ሁሉ ሆቴሎች አትብሉ ብላለችን ብላችሁ አትልም። የምትለው ከሂልተን ሆቴል አትብሉ ብላለች ብል ሊሆን ይችላል። ለምን? ግብር አልገበረም፣ የሂልተን ሆቴል ምግብ ተበላሽቷል፣ ይታሸግለታል። ከአዲስ አበባ ሆቴል ሁሉ አትብሉ አትልም አይሉ። አንቺ አልኩ ይቅርታ አይደለም። ስለዚህ ሰይጣን የዋህ ሆኖ ሳይሆን ሞኝ መስሎ ለምን ቀረባት? ምን አላት? ከገነት ዛፍ ሁሉ አትብሉ ብለዋል። የፈለገው ስለተነገረው የእግዚአብሔር ቃል ክብርና ዕውቀት አላት ወይ የሚለውን ብቻ ነው ቴስት ለማድረግ የፈለገው። አይ አላለም። እሺ ምንድነው ያለው አላት። የመጽሐፍ ቅዱስ ጥያቄ፣ የአምላክ ቃል ሚዛን ቀረበላት። መጽሐፍ ቅዱስ አይደለም የተጠየቀችው፣ ስድ ንባብ አይደለም፣ ምዕራፍና ቁጥር አይደለም፣ አንዲት ስንኝ ነች። አይ አላለም። እሺ ምንድነው ያለው? እግዚአብሔርማ ያለው ከገነት መካከል ካለችው ክፉና ደጉን ከምታስታውቀው ዛፍ አትብሉ፣ በበላችሁ ቀን ሞትን ትሞታላችሁ አለችው። በበላችሁ ያለችውን እንዲያው እባብም ለሴቲቱ አላት። አዎ ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩት አለ። እግዚአብሔር አትንኩት አላለም። አትብሉ ነው ያለው፣ አትንኩት አላለም። ከየት አመጣችሁ? አላጠናችሁም ማለት ነው ቃሉ። በእግዚአብሔር ቃል ላይ መጨመርና መቀነስ መዘዙ ብዙ ነው። ያወቀች ይመስላታል፣ አታውቅም። ሕይወትን የሚጠብቀው ስለ ጊዜ አስተዳደር ብቻ ሳይሆን የእግዚአብሔር ቃል ሙላት ነው ማለት ነው። ምን አለ አዳም ቢያስተምራት፣ እንደ ዳዊት ቢያስደግማት። ሔዋን ሲተኙ እንቅልፍ ሳይዛቸው በፊት በገነት መካከል በይ፣ በገነት መካከል ክፉና ደጉን ምን አትጭቀኝ ትናንት ነግረኸኛል አለችው እንዴ? እኔ አላውቅም። ኦሪት ዘፍጥረት ኦሪት ዘጸአት እኮ አይደለም፣ አንዲት ቃል ነች አዳምን ሁሉ ጉድ ያደረገችው። አላስጠናትም፣
አላጠናችም። ያወቀች መሰላት። በፈተና ሰዓት ጨመረች። አትንኩ ብሏል አላለም። ናቃት፣ ደፈራት። ለእግዚአብሔር ቃል ክብር የላትምና አትሞቱም ብሎ ሸመጠጣት። እንደ እግዚአብሔር ክፉና ደጉን እንድታውቁ ነው ስለሚያውቅ ነው እንጂ አትሞቱም ማለት ሽምጥጥ አርጎ ካዳት ማለት ነው። ለምን ናቃት ብትሉ ቃሉን ስላላከበረች መከላከል አልቻለች። ሕይወትን የሚጠብቀው ታይም ማኔጅመንታችን መጨመር ብቻ ሳይሆን የቃሉ እውቀታችን ማብዛት ነው። ሰይጣንን ድል የምትነሳው በእግዚአብሔር ቃል ብቻ ሳይሆን በእግዚአብሔር ቃል ሙላት ነው። ለምን? ሰይጣንም ቃል ይጠቅሳል። የአምላክ ልጅ ከሆንክ ራስን ወርውር፣ ለምን መልአክ እንዳትሰናከል ይጠብቀዋል ተብሎ ተጽፏል ሊል ይችላል። ልክ ነው እኮ አለ። ሌላም ጥቅስ አላለሁ አምላክን አትፈታተን ተብሎ ተጽፏል። ውጊያው የቃላት ብዛት እንጂ የቃል ብቻ አይደለም ማለት። የእግዚአብሔርን ቃል በሙላት በእግዚአብሔር ምክር በሙላት ካልተሞላ አውቄዋለሁ በምትለው በቃሉ ሊያሰናክል ይችላል። አየህ። ስለዚህ ሰይጣን ሔዋንን የተጠቀመባት በእግዚአብሔር ቃል ዕውቀት መጠኗ ነው ማለት ነው። ጨመረች። ቀጥፎ አስነክቶ ይሄው ሞት አልሞትሽም ስለነካሽው ብትበይም አትሞችም በር አስከፈተች። ታውቃላችሁ፣ በእውነት አሁን እናንተን ለመክሰስ አይደለም፣ ግን ኦሪት ዘፍጥረት ላይ አንዱ ከባድ እጥረት ያለው የእግዚአብሔር ቃል ጥማትና ዕውቀት ነው። ሰይጣን ቀስ ብሎ የሰረቀን ቢኖር ታውቃላችሁ፣ አሁን ባይብልን በእጃችን አለ እንዳናነበው። አቤት ጣጣው! አቤት ጣጣው! ፊክሽን መጽሐፍ 600 ገጽ ማንበብ ይቀላል አንድ ምዕራፍ ከምታነብ። አዚም ይለቅብሃል፣ ስልክ ይደወላል፣ ይሰለችሃል፣ ያዛጋሃል። ዘግተው እንድትሄድ የማይቆፍረው ድንጋይ የለም። ለምን? ማንበብ ከጀመርክ ሊቋቋም አይችልም። ሚሳኤል ታጠቅክ ማለት ነው። ሰይጣንን እንደ ጎልያድ በወንጭፍ አትመታው። ሊቋቋመው የማይችለው የተሳለ የተሰነገለ በመንፈስ ቅዱስ የተጻፈ የእግዚአብሔር ቃል ብቻ ነው። ቃሉን ከተሞላህ አለቅ። ቤትህን በአለት ላይ ሰራሁ ማለት ይሄ እግዚአብሔር ቃል በብሉይ ብቻ አይደለም በአዲስም ይሰራል። በመንፈስ ቅዱስ በመነዳት ለበጎ ስራ ሁሉ የሚያዘጋጅ ቅዱስ ቃል በእጃችን እኮ አለ። በእውነት መጽሐፍ ቅዱሱን ሃርድ ኮፒውን ስለያዝን በሞባይል ስለጫነው አይደለም። ሚስጥሩ ስላነበብነውም አይደለም። አየህ፣ ስላጠናነውም አይደለም። በጣም ክላይማክስ ላይ መንፈሳዊ የምትሆነው ማሰላሰል ስትጀምር ነው። ካለዛማ ወፉ ይወስደዋል። 1000 ዓመት ብትሰማው ሜዲቴሽን ቃሉን ቀንና ሌሊት የሚያሰላስሉ በውሃ ምንጮች መሃል እንዳለች ዛፍ ፍሬው ለመብል ቅጠሉ ለፈውስ እንደሚሆን የሚሰራ ሁሉ እንደሚከናወንለት ይሆናል ይላል መዝሙረ ዳዊት። ቃሉን ቀንና ሌሊት ማሰላሰል በጣም የሚያስገርም ሚስጥር ነው። ሙሴ ንጉሥ አነግሣለሁ ስትል እስራኤላዊ ይሁን። የንጉሱን ሕግ ልንገርህ፣ ከካህኑ እጅ መጽሐፉን ይውሰደው። ንጉሥ ነኝ ብሎ ሴክሬታሪ ቀጥሮ እንዳያጽፍ ራሱ ይገልብጠው። ከብራና ላይ በሌላ ብራና ላይ ይጻፈው። ለምን? ሲገለብጥ እንዲያነበው ነው። መጽሐፉ እድሜውን ሁሉ እሱ ጋር ይኖር፣ እድሜውን ሁሉ ያንብበው። ይሄን ካረገ ምን ይሆንለታል? እግዚአብሔር ሆይ የሚሆንለትን ልንገርህ፣ እድሜው ይረዝማል፣ የሚያደርገው ይከናወንለታል፣ ጠላቶች ይገዙለታል። እግዚአብሔር ከሱ ጋር ነው። ማንበብ ያቆመለት እግዚአብሔር ይተወዋል። አታምኑ። ቀጥታ ከእግዚአብሔር ቃል ዕውቀት ጋር ይገናኛል መንፈሳዊ ሕይወታችን ማለት ነው። ልጄ ሰለሞን ሆይ እግዚአብሔር ጥበብ ሰጥቶሃል፣ ብልጥግናና ዝና ሰጥቶሃል። ነገር ግን ከተመክሮዬ ልንገርህ፣ ቃሉን እግዚአብሔር ለሙሴ የሰጠውን ፍርዱን፣ ሕግና ስርዓቱን ታነብ ዘንድ ተጠንቀቅ። ቃሉን የተውክለት እግዚአብሔር ይተውሃል። ሰለሞንም ዝናው እስኪወጣ ጠቢብ ነበር፣ ባለጠጋ ነበር። 1000 ሚስቶች ነበሩት። 300 ቁባት 600 ሚስቶች ነው። እንደዚህ 1000 ናቸው ደምሯቸው። ስለዚህ ቅዱስ ቃሉን እንዳያነብ የበቅሎ ብዛት፣ የብር ብዛት፣ የወርቅ ብዛት፣ የሴት ብዛት በቀን ውስጥ 5 ደቂቃ ለማንበብ ፋታ አጣ። ሰለሞን በእድሜው ፍጻሜ ወደቀ። እንደምታውቁት ስለዚህ የአዳም ዘር ውድቀት ሁሉ የጀመረው የታይም ማኔጅመንት የቅዱስ ቃሉ እጦት ይገርማችኋል። የእግዚአብሔርን ቃል በሚገባ ለማንበብ የውድቀት ጅማሬው እና ብዙዎች ማርታ አንድ ነው የሚያስፈልገው የማይወሰድ አንቺ በብዙ ትጨነቂያለሽ። የሚያስፈልገው አንድ ነው። የአንዱ ምንድን ነው? ይሁን እንደ ማርያም ለቃሉ ቅድሚያ መስጠት። ትጨነቂያለሽ፣ ታስጨንቂያለሽ፣ ትታወቂያለሽ፣ ታወቂያለሽ፣ ተበጠበጥሽ እንደበሶ። ምንድነው ችግሩ? ለቃሉ ቅድሚያ አስጭ። ቤት አለሽ፣ ማርታን ታኖሪያለሽ፣ አላዛርን ታኖሪያለሽ። እኔን ተቀብለሻል። እኔ በቤትሽ ቁጭ ብያለሁ። የሰላሙ ጌታ ሰላም የለሽ። ለምን? ቅዱስ ቃሉ እንደሚገባ አታነ ታውቃላችሁ። ሙሴ 40 ዓመት ሙሉ አስተምሯቸዋል።
ሳሙኤል ለኤሊ ልጆች አስተምሯል። ኢየሱስ ለይሁዳ 3 ዓመት ተኩል አምላክ ነው ያስተማረው። ስለማያሰላስለው አልጠቀመውም። ይገርማችኋል። ሜዲቴሽን በዚህ የእግዚአብሔርን ቃል በማሰላሰል ውስጥ እዚህ ልማድ ውስጥ ከገባን በየቀኑ ነው የምላችሁ በእውነት የምትሄዱበት ቦታ ያስታውቃል። ምንም ሳትናገሩ ራሱ ፍሬ እንዳለው ዛፍ እና ያስታውቃል አየሩ እና በረከቱ በየቀኑ ነው የሚጨምረው። ሰማያት ይከፈታሉ በእግዚአብሔር ቃል ውስጥ። እግዚአብሔር በእውነት የቃሉን ፍቅር ይሙላል። በጣም ቀላል ነው። በቃ እንድትነግድ ትነግዳለህ፣ አይከለክልህም። ጤናህም ላይ ይታወቅ ይችላል። ባይብልን ቀስ አድርገው ከሰረቀብህ የዛሬ 2 ዓመት ምን እንደሚያደርግህ ያውቃል። እንዴት አንጥሮ እንደሚለጋ ያውቃል። ቃሉ የሌለውን ታውቃላችሁ። ንፋስም መጣ፣ ጎርፍም ጎረፈ፣ የማይፈርስ ቤት በቅዱስ ቃሉ ላይ አጥልቆ የቆፈረ ነው። ሜዲቴሽን ውድቀት የጀመረው በታይም ማኔጅመንት ብቻ ሳይሆን የእግዚአብሔር ቃል ሙላት በማጣት የቃሉ ረሃብ። ሶስተኛው ሔዋንም ዛፉን ስታየው ያማረ ነው፣ ለመብላትም መልካም ነው። ከዛስ እንደ እግዚአብሔር ክፉና ደጉን ለማወቅ ጓጓች። ምን ማለት ነው? የዓይን አምሮት፣ የሥጋ ፍላጎትና የነፍስ ትምክህት ያዛት። አየችው፣ የዓይን አምሮት፣ ጎመጀች፣ የሥጋ ፍላጎት። እንደ እግዚአብሔር ክፉንም ለማወቅ ፈለገች፣ የነፍስ ትምክህት። ያለኝ አይበቃኝም ልጨምር አለች። እነዚህ 3 ፈተናዎች አሉ፣ ደሞም ይኖራሉ እስከ ምጽአት። ከ3ቱ ውጪ ሰይጣን ፈተና የለውም። የሥጋ ፍላጎት፣ የዓይን አምሮት፣ የነፍስ ትምክህት ነው። ኢየሱስን የፈተነው ይሄንን ነው። ስለ ራበ የአምላክ ልጅ ከሆንክ ድንጋዩን ዳቦ አድርገው። የሥጋ ፍላጎት የዓለምን ሁሉ ክብር አሳየውና ስገድልኝ አለው። የዓይን አምሮት ነው። ከተራራ ከፎቁ ላይ ወደ ምድር ወርውር አለው። ትምክህት ነው። መልኩን ይቀያየር እንጂ እነዚህ 3 የሰይጣን ሚሳኤሎች ናቸው ታውቃላችሁ። ስለዚህ እንደምሰብክ አይቀልም። ፍሬውን ስታየው እኔ ልጨምርበት፣ ምራቋ ተዝረከረከ ማለት ግመጩ ዋላ ውስጡ ጥበብ ያለበት መሰላት። አጥወለወላት እኮ ማለት ነው። እና አሁን ልክ ዓለም ላይ እንደዚሁ እንደሚማርከን ነው የምታዩት። ሁሉ ሞባይል ውስጥ የሚከፈቱ ዜናዎች በጣም ነው የሚያማምሩት። ከለራቸው ያምራል፣ ያስቃሉ፣ ዋዛቸው ብዙ ነው። ከተቀመጥክበት አያስነሱህም፣ እንድትዘጋ ያደርጉም። አንዴ ከከፈትክ በጣም ነው የሚያማምሩት። የዓይን አምሮቶች፣ የሥጋ ፍላጎቶች፣ ብዙ ትምክህቶች ውስጥ አሉበት። ይሄንን መቋቋም እንዴት ይቻላል? አንድ ብቻ ነው መድኃኒቱ። ያም መድኃኒቱ ምንድነው? ጸሎት ይባላል። ማታ ማታ እኮ ያለማመዳችሁ ይሄ ነው። ጸጋ መቀበያ፣ ዕውቀትን ማግኛ ቦታ፣ የጸሎት ቦታ፣ የመሰዊያ ቦታ። ስለዚህ ሻይኑስ አማራት ትጎምጅም እንደምንም ስጋዋን በጥርሷ ነክሳ ማታ ጨረቃ ሊወጣ ሲል እግዚአብሔር እኮ ይመጣል። ጌታዊ ጥያቄ አለኝ፣ ያ አትብሎ ያልከው እኮ ሳየው ጎመጀኝ፣ ብላ አሰኘኝ እኮ አማረኝ እኮ። ደግሞ እባብ እኮ አትሞቱም አለን። ምን ይመስልሃል ብትለው ዕውቀትን ጸጋም ይሰጣት ነው። ኖ ልጄ ሆይ ሞት አለበት። ያማረሽ ቢመስልም መርዝ አለው ውስጡ። እንዳትበይ ብትጸልይ፣ ለአዳም ብትነግረው፣ ለእግዚአብሔር ቢነግሩት፣ ከጌታ ዕውቀት ቢቀበሉ። ይሄ እኮ ነው ጸሎት፣ ከአምላክ ጋር መነጋገር። ሕይወታችን በምን ይጠበቃል? በጊዜ አስተዳደር፣ በእግዚአብሔር ቃል ዕውቀትና በጸሎት ነው። ሶስተኛው የምታውቁት። እኔ እኮ በእውነት ልፈርድባችሁ አይደለም፣ ግን ልለውጠውም አልችልም። ይሄን ቃል ሁልጊዜ በጥቂቱም ቢሆን ከአምላኩ ጋር የሚነጋገር ሰው ቢፈተንም አይወድቅም። ጸሎት የሌለለት ወገኖች ሆይ በድጥ ላይ ነው የምንሄደው። መቼና እንዴት እንደምንወድቅ አናውቅም። ስለዚህ ወደ ፈተና እንዳትገቡ ትጉና ጸልዩ። ለእናንተም ለሁሉ ላለው ስትጸልዩ ትጉ ያለው እሱ ጌታ እኮ ነው። ሊቀየር የማይችል ፕሪንሲፕል ነው። ሌላ ሰው ስለጸለየልህ ጥሩ ነው፣ ለጥቂት ጊዜ ይጠቅም ይሆናል። ዘለቄታው ግን ራስህ ጸሎትን ስትለምድ ነው። እና ከአምላክ ጋር በጸሎት የማይገናኝ መሰዊያ የሌለው ሰው የማይፈልገውን ነው የሚያደርገው። ልክ ሸራዋን ትተው በአውሎ ነፋስ እንደተነዱ እንደ ሐዋርያቱ የዚህን ዓለም ግፊት ልትቋቋሙት አትችሉ። አንዳንድ አምሮቶች በሞራል በውሳኔና በጀብዱ ማለፍ አትችሉ። ያለ ጸሎት የማይታለፉ ወንዞች አሉት። ያለ ብዙ ተናግሮ አናጋሪዎች አሉት። ሳትፈልግ መሪህን አዙሮ ያስገባዋል። ስበቱ በጣም ከባድ ነው። አንድ ብቻ ነው መለኮታዊ አቅም የሚሰጥ ጸሎት፣ ጸጋ መቀበያ ቦታ። አሜን። ስለዚህ ነው ለሚጸልዩ ሰዎች ፈተናቸው ብዙ ነው፣ አይወድቁ። ወደቀ ስትለውም ይነሳል። ከአምላክ ጋር
ጸጋ የምትቀበልበትን ያችን መሠዊያህን ማስጠበቅ ግድ ነው። ጻድቅ በምቹ ጊዜ ወደ ፈጣሪ ይጸልያል፣ ክፉ ነገር ሲመጣ አያገኘውም የሚባለው ባንክ ቤት እንደተቀመጠ ብር ነው። ጸሎት ይመነዘራል። አየህ፣ አሁን ካልጸለይክ ፈተና ሲመጣ መቋቋማች የማትፈልገውን ያስደርጋል። አየህ፣ ስለዚህ ነው ሕይወት የሚጠበቀው በጊዜ አስተዳደር፣ በእግዚአብሔር ቃል ሙላትና በጸሎት። ስላልጸለየች በላች፣ አበላች፣ የሁለቱም አይኖች ተከፈቱ። ምን ማለት ነው? እውር ነበሩ ማለት እኮ አይደለም። አንድ ጸጋ አለ በቃላት ልትገልጡት የማትችሉት። ያ ጸጋ ሲወሰድ ደነገጡ፣ ፈሩ። ፈርተው እኮ አያውቁም። ተሸሸጉ፣ ተሸሽገው እኮ አያውቁም። የአምላክ ድምፅ ሲሰማ ወደ ቃሉ ነበር የሚሮጡት፣ ወደ ድምፁ። አሁን ከድምፁ መሸሽ ጀመሩ። እና እግዚአብሔር በጣም የሚገርመኝ ነው። ታይም ማኔጅመንት ባይችሉ፣ ቃል ባያነቡ፣ ባይጸልዩም አሁንም እድል አላቸው። የሚገርም አዳም አዳም ወዴት ነህ? ወዴት እንደሆነ ያውቃል። እግዚአብሔር በመረጃ ይኖራል አይደለም። አይ ድምፅን ሰማው፣ ፈራው፣ ተሸሸኩ። እንዴ አትብላ ያልኩህን በላህ እንዴ? ቅርጥፍ አድርጎ እንደበላሁ እኮ ያውቃል። እንደማያውቅ ለምን ይጠይቀዋል? አንድ ነገር ፈልጎ ነው። ይገርማቸው። ያ ነገር ምንድን ነው? ንስሐ። አዎ አትብላ ብለኸኝ ነበር። ልክ ነው ጌታ ሆይ፣ በላው፣ ይቅር በለኝ ነው በርመልሱ። እሱ ግን ያለውን ሄዳችሁ አትብላ ያልኩህን በላህ እንዴ? አታረገውም መቼም ሲለው፣ አይ ሴቲቱን ያሳሳተች። ይቅርታ እኮ አልጠየቀም፣ አሳበበኝ። ታውቃላችሁ፣ ሕይወት የሚጠበቀው የፈለገ ቃል ማንበብ ቢያቅትህ፣ ጊዜን ማስተዳደር ቢያቅትህ፣ መጸለይ ቢያቅትህ፣ አንድ ዋና ነገር በእውነት ያ ዋና ምንድን ነው? ንስሐ። ጌታ ሆይ ልክ ነው በድያለሁ ማረኝ ስትለው ይምርሃል። ካሳበብክስ ገመዱን ቆረጥከው፣ አሳጠርከው። በእልህና በሰበብ እግዚአብሔርን ማሸነፍ አትችሉም፣ ይብሳል። እግዚአብሔር የሚሸነፈው በአንድ ነገር ነው፣ ንስሐ በሚገቡ ልጆቹ። ለምን? የክርስቶስ ደም ከኃጢአት ሁሉ ያነጻል። የእኛ ጽድቅ ቃል ማንበባችን፣ ጸሎታችን ሁሉ አያድንም። ታውቃላችሁ፣ በተለይ በአሁኑ ጊዜ አንድ ብቻ ነው የማይዘጋ ሁሌ ክፍት የሆነ በር፣ የምህረት በር። ማረኝ ስትለው እንደ ወገግታ ተዘጋጅቶ ታገኘዋል። አዳም የማውቀውን እንደማላቅ የምጠይቅህ እኮ እኔ አምላክ ነኝ። ታሳብባለህ፣ እሷ ነች። እሷ ባትኖር እኔ እናንተ ጥሩ ፍሬንድ ነበር፣ እቺ መዘዘኛ ነች እያለ ማሳበብ ጀመረ። እሺ ቶ አንቺ ሴት ያረግሽው ምንድነው? ያውቃል እኮ ያረገችው። እሷም ልክ እንደ ባሏ እባብ ነው አለች። ንስሐ አልገባችም፣ እባብ ላይ አላከከችም። ልክ ነው እኮ እባብ ድርሻ አለው፣ ግን ሔዋንም ድርሻ አላት። ልክ ነው ጌታ ሆይ አየውና አማረኝና ለብቻዬ ነገርከኝ፣ አቅማጥቼ በላውት ብትለው ሌላ ያልተጻፈ ነገር ይጻፍ ይሆናል። ኦኬ ታውት። እባብ አልተጠየቀም፣ ወደ ፍርድ ገባ እግዚአብሔር። ለምን? ንስሐውን አልተጠቀሙም። ካንተ የተነሳ ምድር የተረገመች ትሁን፣ እሾክና አሜከላ ታብቅልብህ፣ በላብ ወዝ ትበላለህ፣ ሙሉ ኃይሏን አትስጥህ፣ ፈቃድሽ ወደ ባልሽ ነው። በምጡ ልጅ እባብ እግር አይኖር አፈር ብላ እድሜህን ሁሉ ረገመው። ቁጣው ነደደ ማለት ነው። መልአክ አስወጣልኝ፣ እነዚህን ሁለት ማየት አልፈልግም፣ አስወጣልኝ። ነደደ ቁጣው። ለምን ነደደ? አትብላ የተባሉትን ስለበሉ አይደለም፣ የተሰጣቸውን የንስሐ ዕድል ስላልተጠቀሙ። ሕይወት የሚጠበቀው በምንድን ነው? በንስሐ ነው። ትልቅ ሀብት ወገኖች ሆይ። ቃየል ወንድም ወዴት ነው? ፈጥፍጦ እንደገደለው እኮ ያውቃል። የጠየቀው አዎ ቀናው ና እንጫወት ብዬ ሜዳው ስጄ ገደልኩት፣ ይቅር በለኝ ነበር መልሱ። እኔ የወንድሜ ጠባቂ ነኝ። ኧረ በለው። አዳምን ከአንተ የተነሳ ምድር እርጉም ትሆን ነበር ያልኩት፣ አንተ ራስህ እርጉም ሁናለሁ፣ ውጣልኝ። ቃየልም ከእግዚአብሔር ፊት ወጣ፣ በምድርም ሲቅበዘበዝ ኖር ይላችሁ። ከአቤል ደም በላይ ቃየልን ዋጋ ያስከፈለው የተሰጠውን የንስሐ ዕድል አለመጠቀሙ። ጴጥሮስ እኮ ሸምጥቷል፣ እንዲያውም ይራገም ነበር። ታውቃላችሁ፣ ታላቅ ሐዋርያ ሆኖ ቅዱሳት መጽሐፍ ጽፎ ሩጫው ተፈጸመ ያለው በንስሐ ዕድል ስለተጠቀመ ነው። ታውቃላችሁ፣ ዳዊት አብዛኞቹ ሚስቶቹ እኮ ወንዶቹን እያነቀ ነው ያገባቸው። ዳዊት ያልገደለው ማን ነው? ያላስገደለው ማንን ነው? እንደ ልቤ ለምን ተባለ ስትል አንድ ሚስጥር ያውቃል አጀሬ። እግዚአብሔር ቁጣው ሲነድ አየህ፣ እጥፍጥፍ ብሎ ቁጭ ነው። በደረሰብኝ ጻድቅ ነህ አንተ፣ ትክክል ነህ እግዚአብሔር ሆይ እኔ በድያለሁ። ልጄ ሆይ አትሞት፣ እንደ ልቤ ሆንክልኝ ይለዋል። እኔ የዳዊት ልጅ ነኝ ብሎ ይጠራዋል። አያፍርበት። ከወገቡ ነገሥታት ወጡ። ኢየሱስም ከዳዊት ወገን ነው የመጣው። ታውቃላችሁ ለምን? የንስሐን ትርጉም የምሕረቱን ብዛት ዳዊት ያውቃል። ሁሉ ነገር እንኳን ቢቀንስብን፣ ሁሉ ቢጠፋብን፣ አንድ ነገር አይወሰድብን።
ምሕረቱ ለዘላለም። ንስሐ የሚገባ ልብ፣ የሚጸጸት ልብ። ታውቃላችሁ እግዚአብሔር አዳምና ሔዋን ይህን እድል አጡት። የመጨረሻ አሁንም እድል ሰጣቸው። ታውቃላችሁ ሕይወት የሚጠበቀው በጊዜ አስተዳደር ነው፣ በእግዚአብሔር ቃል ሙላት፣ በጸሎት ትጋት፣ በንስሐ ነው። የመጨረሻ እድሉን አዳም የተጠቀመ ይመስለኛል። አምስተኛ እድሉን እና አለው ቅጠል ለበስክ አይደለ? ዘላቂና ምቹ ያልሆነ ቅጠል እሺ ነው አላቸው። እባብ አዳምና ሔዋን እየሰሙ ቃል አወጣበት። ምን አለው? የተረገምኩን አፈር ብላ አይደል? እግር አይኖርህ ነው ያለው። ግን አንድ መለኮታዊ ወንጌል ሲናገር ታያላችሁ። እግዚአብሔር የሴቲቱ ዘሮቹ አይደለም፣ የሴቲቱ ዘር ጭንቅላትን ይቀጠቅጠዋል፣ አንተም ሰኮናውን ትቀጠቅጣለህ። አዳም እኛ እንደምንሰማ አይደለም የሚሰማው። በጣም እንዳልኳችሁ አእምሮ ብሩህ ነው። ያኔ የሴቲቱ ዘር ያሳተኝን እባብ ይቀጠቅጠዋል። ገባው አዳም እና እንደገባው የምታዩት ለሴቲቱ ስም በማውጣቱ ነው። አንቺ ሴት መልአክ እያባረረን ነው፣ ስጦታና ስልጣናችን ተወስዶብናል፣ ወደ ሞት ነው የምንሄደው፣ ግን ስም ላወጣልሽ አላት። ማብለን ነው የምታወጣልሽ? ሰበበኛ አልልሽም፣ ገደቢስ አልልሽም ማለት ላይ ነው። የሕያዋን ሁሉ እናት። በዚህ ቀውጢ ሰዓት የሕያዋን ሁሉ እናት ነሽ። ለምን እንዲህ ያልከኝ? አትሰሚም? እግዚአብሔር ያለው ከዚሁ ከአንቺ ማህፀን ያሳተንን የሚቀጠቅጥ ወደ ሕይወት የሚመልሰን አንድ ዘር አለ። ስለ ክርስቶስ እኮ ነው የሚሰብካት። ዳዊት አይደለም፣ ቃየል አይደለም፣ አንድ ዘር አለ። ብዙ አይደለም። ይኸውልሽ አንቺ ውስጥ ይሄ የተስፋ ቃል አለ። ከልጅ ልጅሽ የሚወለድ አለ። እባቡን የሚቀጠቅጥ አለ። ወደ ገነት የሚመልሰን አለ። አመነ። አየሽ፣ አዳም አመነ። ኦ ድንቅ እምነት! በተነገረው ቃል ላይ አመነ አዳም። ቅጠል ለብሰው ሲሄዱ አዳም አዳም አዲስም የወጣልሽ ሔዋን ኑ አላቸው። የአዳምን እምነት ማህተም ሲያደርግለት ይሁን። ሁለቱ እያዩ አንድ እንስሳ አምጥቶ እግዚአብሔር አረደው ፊታቸው። ቆዳውን ገፈፈው። ያን ቅጠል አራግፎ ሌዘር ቆዳ ቁርበት አለበሳቸው። እናንተ ጸጋ ትለብሱ ዘንድ የኔ በግ እምልከው በግ ራቁቱን ይሆናል፣ እናንተን ለማልበስ እሱ ይታረዳል። ስለ እግዚአብሔር በግ ስለ ክርስቶስ እኮ ነው የሚሰብካቸው። ቅጠል ዘላቂ አይደለም፣ ምቹ ዘላቂ ቁርበት አለብሳችኋለሁ። ቃብድ እኮ ነው። ልጄ እስኪመጣ ድረስ ያመንከውን በገላህ ላይ ማህተም ይሆንልሃል። በተስፋ ነው የምትወጣው። እስኪወለድ ድረስ ኃጢአት ያላደረገ ንጹሕ እንስሳ ታርዶ የእሱን ልብስ እናንተ ትለብሳላችሁ። ስለ ክርስቶስ አዳም አመነ፣ የተነገረውን ወንጌል አመነ። ስለዚህ እግዚአብሔር በቃብድ አስወጣው፣ በቁርበት ልብስ አስወጣው። እንዳልኳችሁ ሕይወት የሚጠበቀው በእምነት ነው። እግዚአብሔር በተናገረው በክርስቶስ ስናምን ሕይወታችን መታደስ ይጀምራል። ሁሉም ብናጣ የእግዚአብሔር ልጅ እዚህ ቤት አለ። ከሴቲቱ የተወለደ ጸሎትን የሚያስተምረን ቃል የሚያስተምረን በደሙ ኃጢአታችን የሚያጠበን ኢየሱስ አለ። በምንም ሁኔታ ውስጥ ብትሆኑ በእውነት በዚህ እግዚአብሔር ለአዳም በሰበከው ነቢያት በተናገሩት ወንጌልና መልእክተኞች ሁሉ ባጎሉት በክርስቶስ የሚያምን የዘላለም ሕይወት አለ። በዚህ ዘፍጥረት 3 ላይ ምንም የውድቀት ምዕራፍ ቢመስላችሁም ወንጌል ደግሞ በውስጡ ጸጋ ያለበት ምዕራፍ ነው። በብሉይ በብዙ ምሳሌ እና በብዙ ጎዳና ነው የተናገረን። በቁርበት ነው የተናገራቸው፣ በተስፋ ቃል ነው። በአዲስ ኪዳን ግን በሕያው ቃሉ ተናገረን። ኢየሱስ ሊያድነን መጣ። ወገኖች ከዚህ ከምዕራፍ 3 ምንድን ነው የምንማረው? 42 ደቂቃ ሆነኝ። ልክ ከሩብ ላይ ነው የምጨርሰው። 5 ደቂቃ አለኝ። በእርግጥ ግን በዚህ ጉባኤ እግዚአብሔር ምክርም ጸጋም የለቀቀበት ምክር ጊዜ ይመስለኛል። ታይም ማኔጅመንታችሁ እንዴት ነው? በተቀበልነው ሕይወት ጸንተን እንድንኖር ከፈለገ እግዚአብሔር ይላል ተመልሶ የማይገኘውን ጊዜያችሁን አታባክኑ። ጊዜ ውድ ሀብት ነውና ማንም ጊዜህን አያባክነው የሚለው ሰው አለ ማለት ነው። ስለ ጊዜ በእውነት እንድናስተውል ለአንድ ነፍስ እግዚአብሔር ይፈልጋል። ተመልሶ እንደ ሰዓት ክብ አይደለም፣ ጊዜ ወደፊት ነው የሚሄደው። ስለዚህ ከእድሜህ ላይ ይቀነሳል። የማይገባ ነገር ማድረግ የለብህም። ጊዜህን ማኔጅ ማድረግ መቻል አለብህ። 2 የእግዚአብሔር ቃል ንባብህን ጨምር። ጥሩ ነው እኮ ብዙዎቻችን እናነባለን፣ ግን አሁንም መጨመር አለብን። ጥበብን እውቀትን የምናገኘው ጸጋ
ሙላት ባለው በቃሉ ውስጥ ነው የምታነበው፣ ወደ ማጥናት የምታጠና፣ ወደ ማሰላሰል እና ጨምር የሚለው ሰው አለ ማለት ነው። መሰዊያውን ደግሞ እንዲያድስ የተናገረው ሰው አለ በዚህ ጉባኤ። እሺ ትላንት ጸልይ ነበር አቆመሃል፣ ችግር የለውም አሁንም ጀምረው እንደገና የሚለው ሰው አለ። እሺ በዚህ ጉባኤ የበደለ ሰው አለ፣ የሳተ ሰው አለ። የኢየሱስ ደም ትኩስ ነው። ለአዳምና ለሔዋን በብሉይ ኪዳን የሰራ በአዲስ ኪዳን አሁንም ይሰራል። ደሙ ከኃጢአት ያነጻል አይደለም፣ ከኃጢአት ሁሉ ያነጻል አለ። ያ ዘር ሥጋ ለብሶ አለ። ቃልም ጸጋና እውነትን ተሞልቶ በእኛ አደረ፣ ቃልም ሥጋ ሆነ ይላል። ታውቃላችሁ። ስለዚህ በመስቀል የሞተው ጌታ ንስሐ ከገባ አሁንም ያነጻሃል፣ ይቀድስሃል። እልከኝነት ማሳበብ አያዋጣም እና በእምነት ንስሐ እንድንገባ እግዚአብሔር ይርዳል።